አንድ ሰው ሰደብኩት። መስደብ ከባድ ወንጀል ነው። ምናልባት አንድ ቀን የሰደብኩት ሰው ነገ የውመል ቂያማ አላህ በረህመቱ እንትን ካላለኝ 5 ዓመት የሰገድኩት ሶላት አይበቃኝ ይሆናል የሱን ዕዳ አስከፍል። ስለዚህ መስጊድ ከመስራት የበለጠ ትልቅ አጅር አለው ምንድነው? በሽተኛ ሄደህ ካሳከምክበት ነው። መስጊዱ ምናልባት የሚፈጀው 100 ሚሊዮን ብር ይሆናል። ግን አንድ ያዘነ ቤት የተከዘ ቤት ፈልገ ደሃዎች ቤት ገብተህ ያን ደሃ ላስደስት ፍጥም 10 ሺህ ብር ይበቃል። አዳምጥ፣ ዝም ብለህ አዳም። እናትም ካለች ያልቀራች አዳም ትበላል። ውስጥ ገብቶ ይሰራል። ውስጥ ገብቶ ይቀርጻቸዋል። ውስጥ ገብቶ ይዘኪህም ያጸዳቸዋል። ማዳመጥ ያቅተሃል፣ ይሄ ራስ ጉዳይ ነው። አዳምጥ። ሌላ በእኔና በአላህ መካከል ያለው እኔ ራሴ ነኝ። እንደ ነፍስ አላህን ባወቅክ ቁጥር የአላህን ማወቅ ውጤቱ ምንድነው? አላህን ባወቅክ ቁጥር ምንድነው የሚሆነው? አላህን ባወቅክ ቁጥር ምንድነው የሚፈጠረው? ስለ አላህ ያለ እውቀት በሰፋ ቁጥር፣ ጥልቀት በያዘ ቁጥር፣ አላህን ባወቅክ ቁጥር የበለጠ ፈራዋል፣ መፍራት ይጀምራል። አላህን የሚያስፈራው ሌላ የሚያስፈራ ሌላ ሁሉም ባሪያ ነው። እዚህ በኃይል ታጥቀው ምናምን ስታያቸው እውነት እንዳይመስልን ለመፈተን ነው አንተን። አላህ አለም ተራ አን አላህ ለሁ ሙልኩ ሰማዋት ወልአርድ አታውም እንደ የኔን ግዛት ሙልኩ ሰማዋት ወልአርድ ወማ ለኩም እናንተን የሚያናግ ወማ ለኩም ማንም እንትን የላችሁም ወማ ለኩም ሚን ዱኒላሂ ሚን ወሊይ ወዳጅ ወላ ነሲር ደጋፊ የላችሁም እያለ ነው። ግን ወረድ ስትል ደግሞ ይሄ ሱፐር ፓወር ምናምን ፓወር እየተባሉ ማለት ግሬት ፓወር እየተባሉ ስታይ በኃይል ምን ብለው ታያቸዋለህ። ያን ጊዜ ፈተና ላይ ተወድቃለህ። ይሄ ምን ማለት ነው? አላህን ይዞ ከሰው በላይ የሚሆን ነው። ከሰው በላይ ከራሱ በላይ ከሰው በላይ ከህይወት በላይ ከሰው በላይ ለመሆን መጀመሪያ ከራስ በላይ መሆን አለብህ። የራስህ ልክስክስ ዝንባሌ፣ ፍላጎት፣ ስሜት፣ ምኞት እዛ አንበርክኮ ይዞኝ አንቆ ይዞኝ ቀስፎ ይዞኝ ከሰው በላይ መሆን ማለት እንደኔ በምላስ ካልሆነ አትሆንም። በትክክል ራስህንም ሰዎችንም ህይወትንም ከላይ ሆነን የምታየው ወአንቱም العلونا ان كنتم مؤمنين በኢማናችን ነው። አንዱን የራሴ ነኝ ሁሉ ጊዜ ውስጥ የኖር መኖር አለብኝ። ራስን ከራሴ መደበቅ የለብኝም። በማንነቴ መዋሸት የለብኝም። ይህ አይነት ማንነት ካለብኝ ሁሉ ጊዜ ያ አላህ ያ ሐዩ ያ ቀዩም اللهم يا مقلب القلوب ثبت قلبي ማለት አለብኝ። اللهم እያልኩኝ እነዚህ ዱዓዎች እያደረኩኝ አላህ ይሰጣል፣ ያስተካክልሃል። ነብዮችን ነብይ እንዳደረገው አቡበከር ያን ደረጃ እንደሰጠው ስዲቅ፣ ዑመር፣ ዑስማን፣ አሊ ያለ ሄዳል። ላኪን መጀመሪያ አንተ ተረዳው ውስጥ ነፍስ ያለች ልክ ጀሰዱ እንዳለው ማለት ነው። ሌላ አራተኛ በእኔና በአላህ መካከል ያለው ማን ነው? አንተ ነህ። ሰው አብሮኝ የሚኖር ሰዎች ለምሳሌ እኔ አንድ ሰው ሲሳደብ ያ ሰው አዛ ይሆናል አይደለም? ውስጡ አዛ ይሆናል አይደለም? ይጎሳቆላል። እንትን ደስታውን አደፈርስበታለሁ ሰደብኩታ። እኔ ስሰድበው በጆሮ ሰምቶ ነው አይደለም? ግን የኔን ስድብ እሱ ጋር ሳይደርስ በፊት እሱ ሳይሰማው በፊት ማን ነው የሚሰማው? አንድ ሰው ሰደብኩት። መስደብ ከባድ ወንጀል ነው። ምናልባት አንድ ቀን የሰደብኩት ሰው ነገ የውመል ቂያማ አላህ በረህመቱ እንትን ካላለኝ 5 ዓመት የሰገድኩት ሶላት አይበቃኝ ይሆናል የሱን ዕዳ አስከፍል። አላህ ሐራም ያደርጋል። طيب
እኔ ስሰድበው ሰምቶ ነው አዛን ይሆናል። እሱ ሳይሰማ ፊት ማንም ይሰማው? ማንም ይሰማው? ናም አላህ ነው የሚሰማው። እሱ አዛን ሳይሆን በፊት ማን ነው አዛን የሚሆነው? አላህ ነው አዛን የሚሆነው። ምክንያቱም ይሄንን የፈጠረው እንድሰድበው አይደለም፣ እንዳከብረው ነው፣ እንዳስደስተው ነው። በመጥፎ ምላስ እንደወጋው አይደለም። فلذلك الله ምን አድርጓል? ሁለት መላእክት አድርጓል። ተመልከት፣ መላእክት ትልቅነትን ተመልከት። አንተን የሚከታተሉ መላእክቶች ከምላስ የሚወጣውን ከምላስ የሚወጣውን የሚቆጣጠሩ ما يلفظ من قول ما يلفظ ማለት መውጣት ማለት ነው። ለፍ من قول قال إلا لديه እዛው አለ የማይላቀቅ በዚህ ብትሄድ በዚህ ብትገባ ብትወጣ ብትወርድ አንተ ጋር የማይላቀቁ ኢላ ለደይህ ረቂቡን የሚቆጣጠር ማለት አቲድ አይለቅህም። የትም ግባ ተከታትሎ ቃልህን ይመዘግባል። ስራህን የሚመዘግብም አለ። ኪራመን ካቲቢና ያዕለሙና ማ ተፍዓሉን አላ ተሽوف ትልቅ ሰው ትልቅ ነገር የተዘጋጀ ነው። ጀሃነም መግባት አልዓዝ ቢላህ ከባድ ነገር ነው። ጀነትን መግባት ከባድ ነገር ነው። ይሄ ከባድ ሙሉ ክስረት ነው። ራሱን خسر انفسهم ይላል። ራሳቸውን ከሰሩ፣ ራሳቸውን አጡ። ጀሃነም የገባ ሰው ራሱን ካጣ በኋላ ምን ዋጋ አለው? بعد ما خسر نفسه ما ماذا مع ينفع شيئا ما من የሚጠቅመው ነገር አለ? ደግሞ ከዚህ ሁሉ ድነህ ጀነት ከገባህ ደግሞ ይሄ መጨረሻው ከባድ ነው። ለዚህ አላህ ተቆጣጣሪ መላእክት ከኑር የተፈጠረ መላእክት አንተን ስራው አንተን መከታተል ነው። የትም ማምለጥ አትችልም። በዚህ ብትገባ በዚህ ብትወጣ በዚህ እማ ያውቀው መላእክት ምንህን ነው? ንያህን ነው የማያውቀው። ሪያ አለበት ለኢኽላስ። ስለዚህ ኢኽላስ አላህ ብቻ ነው የሚያውቀው። መላእክት አይመዘግብም። መላእክት ስራህን ነው የሚመዘግበው። ያዕለሙና ማ ተፍዓሉን በአላህ በሌላ በአላህ መካከል ግን ሰው አለ። ይሄ ሰው አዳም ማደርገው ሰው ዱንም ማደርገው ሰው ወይም ማስደስተው ሰው በእኔና በአላህ በሰዎች አማካይነት ነው ጀነት የሚገባው። ስለዚህ መስጊድ ከመስራት የበለጠ ትልቅ አጅር አለው። ምንድነው? በሽተኛ ሄደህ ካሳከምክበት ነው። መስጊዱ ምናልባት የሚፈጀው 100 ሚሊዮን ብር ይሆናል። እንደዚህ ያለ መስጊድ አሁን ስለተወደደ ማለት ድሮ ይሄ የሚገነባው በ600 ሺህ ብር ነበር። ሲሚንቶ 20 ብር ነበር። የቀን ሰራተኛ 2 ብር ነበር። አሁን የቀን ሰራተኛ 1000 ብር አንተ ግን አንድ ያዘነ ቤት የተከዘ ቤት ፈልገ ደሃዎች ቤት ገብተህ ያን ደሃ ላስደስትም 10 ሺህ ብር ይበቃል። ከ100 ሺህ ብር አጅሩ ከ100 ሚሊዮን ብር በተሰራ ሁል ጊዜ የምትሰራው ስራ ከሰዎች ጋር ዳይሬክት ግንኙነት ባለው ቁጥር አጅሩ ይበዛል። ምክንያቱም ይሄኛው የሚያሳየው ያንተን ትልቅነት ነው። ራሂም መሆንን ነው፣ ከሪም መሆንን ነው የሚያሳየው። በተለይ አዛኝ መሆንን ነው፣ ሰብአዊነትን ነው የሚያሳየው። መስጊድማ እኔ አንዳንድ ስንት ቦታ አግኝቻለሁ። የጥሩ መስጊድ ገጠሩ ማን ነው ደግሞ ራሱ ይሄ ግድግዳው ሲሚንቶ ማለት ግድግዳው እንትን ቆርቆሮ ነው። ቆርቆሮ ይሄ ተራ አይደለም። ሌላ ሚስማር የሚሰው ምንድነው? ጣሊያን ነው የሰራው። ካቶሊኮች መስጊድ ካቶሊኩም ይሰራል። የአላህ ጠላት فلذلك ከሰዎች ጋር ያለን ግንኙነት ተህነዑድ እንመለስና እንመልከት ይሄንን ጉዳይ። الغيبና الشهادة غيب ማለት ነው በአይንህ የማታየው በጆሮህ የሰማው ማለት ነው። ልክ እንደ ዋህ ፈስተሚዕ ሊማ የቁርአን በነቢዩ ቤት ነው የገባው።
በነብዩ ሰለላሁ ዐለይሂ ወሰለም ጆሮ ገብቶ እኮ ነው ነብይ ያደረገው። ተራውን ሰው ነብይ ያደርገዋል። አንተም ከተራነት የሚያነሳ ይሄን ቁርአን። ስለዚህ አላህ አዘዘን ቁርአን እንድንቀራ ሐታ ማትቀራ ከሆነ ካልተማርከው አዳምጥ፣ ዝም ብለህ አዳም። እናትም ካለች ያልቀራች አዳምጥ በላል። ውስጥ ገብቶ ይሰራል። ውስጥ ገብቶ ይቀርጻቸዋል። ውስጥ ገብቶ ይዘኪህም ያጸዳቸዋል። ማዳመጥ ያቅተሃል፣ የራስ ጉዳይ ነው። አዳምጥ። የአላህ ቃል ነው። ሌላ ነገር የሰው ቃል ከማዳመጥ ቀርቶ ይሄ ሙዚቃ ምናምን ከማዳመጥ ማለት ነው። فهو በዚህ አሁን ስናየው ቁርአኑ እንደዚህ አይደለም። ላ هو ወህይ ነው። አውሐ አላሁ ኢለይሂ ነብይ ሰለላሁ ዐለይሂ ወሰለም። እዚህ ላይ እንግዲህ ሁለት ነገር አለ ማለት ነው። አንዱ ሸሃዳ ነው፣ አንዱ ገይብ ነው። ይሄ ምን ማለት ነው? ትናንትና እንዳልኩት አሁን ላ ኢላህ አንድ ሰው እስላም ሲቀበል ምንድነው የምታረጉት? ተልቂን الشهاده لا اله الا الله محمد رسول الله በል ይባላል አይደለም? ይሄ ምንድነው ስራ? ምን እያደረገ ነው? ገይቡን ወደ የት እየለወጠልህ ነው? ገይቡን ወደ ሸሃዳ። ኢማኑ ገይብ ነው አይደል? እሱ የመጣው በአላህ አመንኩኝ፣ አላህ ይታያል፣ በመላእክተኛው አመንኩኝ ብሎ መጣ። የት ነው ያለው? እዚህ ውስጥ ነው አይደል? እዘን ይሄን ማረጋገጫው ልብ ውስጥ ያለውን አውጣው። በምን መስክር? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በል። አወቀው ግንኙነቱ ወላ አርካን الاسلام በሙሉ ስራ ነው። አርካን الإيمان ገይብ ነው። አንቱሚነ ቢላሂ ወልየውሚል አኺር ወልመላኢካ ወልኪታብ ወነቢይን ካለ በኋላ ምንድነው መጨረሻው? ወልቀደር ኸይሪሂ ወሸሪሂ ኩሉሁ ሚነላሂ ተባረከ ወተዓላ። ወደ አርካን الإسلام ስንመጣ ደግሞ በሙሉ ስራ ነው። ሐታ ይሄ የኢማኑን ጎን ወደ ስራ ለወጣለህ። ላ ኢላሃ ኢለላህ ሙሐመድ ረሱሉላህ እያልክ እየሰራህ እንድትኖር ማለት ነው። እሱም አርካን الإيمان ውስጥ መሆን ነበረበት። ላይን ከአርካን الإيمان ወደ አርካን الإسلام አወጣ። በምን? በምላስ አማካኝነት። ይሄ ነው አቀማመጡ። እየተረዳ እውቀት እያለ የምትሰራው ነገር ከባድ ነገር እንደሆነ እንድታወቅ እንዲህ ያለ አንተ ተራ ወይም የናቅከውን ነገር አላህ ይቀበልህ።